የሄርሜላ አድናቂዎች እውነትን በግ ናቸው። አሁን ግን በግ መሆናቸውን በደንብ አድርጌ የተረዳኋቸው አያቸው። እንግዲህ መረጃ ሲወጣባቸው ትናንትና አንዲት እህታችን መረጃ አወጣ። እንግዲህ በጣም ጎበዝና በጣም ፋስት ልጅ ናት። በነገራችን ላይ ማለት ይህን መረጃ ያመጣቸው ልጅ ሁላችሁ ታውቋታላችሁ። እና እኔ እስካሁን ብር ይልካሉ ወላሂ አንድ ቀን አምኛቸው አላውቅም ነበረ። ለምን የሰው ልጅ እንዴት እየሰራ እንዴት ብር ይልካል እንዴት ብሎ ለዩቱበሮች እነሱ እኮ ደመወዝተኛ ናቸው እያልኩኝ እከራከር ነበረ። ባለፈው እኔ ፍቅርና አብረው ሲሰሩ ፍቅር እኮ ልጅ አላት ፍቅር ልጅ አላት ሲሉ አንድ ቀን ወላሂ አምኛቸው አላውቅም ነበር። ያኔ ፋድ ልጁን ይዞ ሲመጣ ያኔ በትክክል አመንሁኝ እንጂ አሁን እኮ ብር ይልካሉ ምናምን ነገር ሲባሉ በጭራሽ አምኜ አላውቅም ነበር። አሁን ግን ሩታን በቀደም ብራችሁን የምትበሉ ሰዎች እነማን እንደሆናችሁ እራሳችሁ ታውቃላችሁ ያለች ቀን ያን ያመንሁኝ። አሁን ደግሞ እንግዲህ ትናንትና መረጃ ወጣባቸው። መረጃው በነገራችን ላይ ከዚህ ላይ ያለና ሁላችሁ ማንበባችሁት ሊሆን ይችላል እሱ ነው ማለት ነው። ግን ቆይ አንድ ነገር የምተነትንላችሁ ነገር ከዚህ ላይ አሚሮ ምን ይላል መሰላችሁ? ምን ልጨርስላችሁ እህት የኔን ነው እህት ይላታል ለሄርሜላ አድናቂ ማለት ነው። የሄርሜላ አድናቂ ደግሞ አሁ ያንተን አካውንት ላክልኝ እና አንተ ሁሉንም ነገር ጨርሰው ሄርሜን ሰፕራይዝ ለማድረግ ነው ትለዋለች። ለማን ነው? ለአሜሮ። ከዚያ በኋላ አሜሮ ደግሞ ምን ይላል? እሺ እናቴ የምትፈልጊውን ነገር ማዘዝ ትችላለች። ግን ከዚህ ላይ ሁላችንም አንድ ነገር የተሳሳትነው ነገር አለ። እሱ ምንድን ነው? እሺ እናቴ የምትፈልገውን ነገር አላለም ማለት ነው። ከዚህ ላይ ሰውን መወንጀል ነው መንገራችን ላይ አልፈልግም። እሺ እናቴ ማለት ማንን ነው? ይች የሄርሜላ አድናቂ የጻፈችውን እሷን ነው። እናቴ ያው እንግዲህ ብር ለመቀበል ስለሆነ የእሱን አካውንትና እሺ እናቴ የምትፈልጊውን ነገር ስደጅና የምትፈልጊውን ነገር ማዘዝ ትችያለሽ አላት እንጂ ለእናቴ አይደለም። እሺ ለእናቱ አይደለም። እና በኋላ ደግሞ ያው እናቱ ምናምን ነገር እኔ እናት ሲዘቀዘቅ አባት ሲዘቀዘቅ ወላሂ ደስ አይለኝም። እና የሄርሜላን አድናቂ ነው ያው እያቆላመጣት ነው። እሺ እናቴ እሺ በቃ የፈለግሽውን ነገር አድርጊ የሚላትኝ እና እንግዲህ በጎች ያው ብር እየተበሉ ነው። ወላሂ እንዴት እንደተዋረዱ እኔ አንድ ቀን አምኛቸው አላውቅም ነበረ። አንድ ቀን እንዲሁ ምንም ነገር ነው። በነገራችን ላይ ሰው ለምን እንደማላምን አላውቅም። ሰው ተሎ ብዬ አላምንም። የሆነ ነገር እንደዚህ መረጃ ሳወጣ አሁን ትናንትና አፍያ ናት ይሄን ነገር ያወጣችውና እኔ ማሻአላ አፍያ በጣም ጎበዝ ናት። በጣም እኔ በዚያ በጉርብ ማለትም በቲክቶክ ማለትም በምንም ማለትም ዝም ብዬ በቃ በዚችው በዩቱብ ብቻ ነው መዞር። ከዩቱብ ደግሞ ከፈለኩ እሰራለሁ ካልፈለኩ እንደዚያ ነው እና ገረመኝ። በቀደም ሩታ ምን አለች? ብራችሁን የምትበሉ ሰዎች ማን እንደሆናችሁ ራስሽ እያንዳንድሽ ጠንቀሽ ታውቂያለሽ። እና አሁንም ብር እየላኩ መሆኑን ሩታ እንደዚህ ተናገረች። አሁን ደግሞ የአሜሮ አካውንት ወጣበት። የአሜሮ ራሱ ፕሮፋይሉ ምናምን ነገር ወጥቶበታል። እና ስለዚህ በነገራችን ላይ እኔ በሰው ገንዘብ ምናምን ነገር ምንም አያገባኝም። ከፈለጉ ቤት ካላቸው ቤታቸውን ሸጠው ወርቃቸውን እንዳለ ለምን የማይሰዱ ግን ቢሆንም እኛ በሌለንበት እኛ ሰውን ስንወድ የሆነ ወይም ቪዲዮናችሁን በማየት ያችን ልጅ በማበረታታት እናት ናት አትሰደብ ለምን ትሰድቧታላችሁ እያልን ነው እንጂ የምንሟገት ይሄ የሩታ አድናቂዎች አንድ ቀን ለሩታ የሚያረጉት ሊኖሩ ይችላል። ግን እስካሁን አንድ ቀን የሩታ አድናቂዎች ይሄን ሰሩ ይሄን አደረጉላት የሚባል አንድ አክባር ሰምቼ አላውቅም። ሰላም ውድን የተከበራችሁ እንዴት ናቸው? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ከመጀመሪያው ላይ እንዳያችሁት እንደሰማችሁት እነዚያ በጎች እውነትን በግ የሆኑ አድናቂዎቿ ሄርሜላን ሰፕራይዝ ለማድረግ ያንተን አካውንት እንፈልጋለን ብለው ለአሚሮ ጽፈውለት ነበር። አሁን አሚሮ ነው በታችን በላይም የሚል ማለት ነው። ከማን ነው? የዚህ ከአብርሽ ጋር መጀመሪያ ጊዜ እንትና ነበረ ማነው ስሙ? ብሩክ አልሞኝ እሱ ነበር። እሱ ወደ ራሱ ተመልሷል። ለምን እንደሆነ ባላውቅም አሁን አሰንኮ ሙሉ ለሙሉ ከዩቱብ መንደር ጠፍቷል። እና እናንተ ወራዶች እናንተ እንዲህ እያደረጋችሁን እኛን የመሳደብ ሞራል የላችሁም። የመሳደብ እኛ ሰውን ስንወድ በገንዘብ አይደለም።
እናንተ የሰው ባል ቀምታችሁ አብርሽና ሩታ እንደማይለያዩ ሁላችን ጠንቅቀን እናውቃለን። የሰው ባል ቀምታችሁ ለሌላ የምታደርጉ ይሄ ራሱ አንድ ትልቅ ወንጀል ነው። ለምን ነገ ጠዋት ዛሬ የሰራችሁትን ኃጢአት ዛሬ ያጨዳችሁትን ነገር ዞሮ ዞሮ ለእናንተ ባይደርሳችሁ ለልጃችሁ ይህ ፈተና እንደሚደርስ እኔ እርግጠኛ ነኝ። ለምን ከእናንተ ላይ ላይደርስ ይችላል። ልጅ ያላችሁ ከልጃችሁ ነው የሚደርስ። ልጅ ከሌላችሁም ከራሳችሁ ይደርሳል። እና ሰውን በወንጀል እንደዚህ የምትሳደቡ ሰውን ካለምንም ሳይደርስባቸው አሁን ሩታ ከማንም አልደረሰች ከማንም ጋር አንድ ቀን ቪዲዮ ስትሰራ እኮ እንዲሁ አሽሙርም ሆነ ምንም ሆነ ስትሳደብ አይቻለቅም። እናንተ ግን በገንዘብ ምንም ሳታደርጋቸው አይደለ አታውቋትም። እኛን እንጂ ሩታን የምናውቃት ሩታ እኮ እኛን አታውቀንም አይደለ። እናንተ ደግሞ የሰው ባል ቀምታችሁ ለሰው የምትሰጡ ሰዎች ይሄ ሁላ ያው ነገ ጧት ይደርስባችኋል። እና እኔ ብር ብትልኩ ባትልኩ ምንም የሚያገባኝ ነገር የለም። ግን መዋረዳችሁ ይሄ ራሱ አንድ ትልቅ ነው። እና ስለዚህ እኔ ሰው አላምንም ነበረ። አሁን ግን በደንብ አድርጌ አምኛቸዋለሁ ማለት ነው። ብር ይልካሉ፣ ብር እየላኩ ነው፣ ብር እየበሉ ነው እኮ እንደዚህ የሚሉ አውቀው ነው እንደዚህ ሲሉ፣ ኧረ በጭራሽ እንዴ! አንዲት ልጅ ያው ሳውዲ አረቢ ከሆኑ ደሞዛቸው የታወቀ ነው። ኮንትራት ከሆኑ አንድ ሺህ ብር ናት። ያቺ 1 ሺህ ብር ለቤተሰብ ልከው ለነሱ ለራሳቸው ትሪትመንት ምናምን ነገር ገዝተው የማይገዙ አረቦች እኔ በደንብ አድርጌ ያውቃቸዋል። በደንብ አድርጌ ማለት ነው። ስለዚህ እነሱ ያችን ከወጭ ለራሳቸው አድርገው ለቤተሰብ አድርገው ከብዙ ነገር አድርገው ከዚያ በኋላ ደግሞ እንደዚህ አድርገው የሚልኩ ሰዎች በጣም ብቻ በጣም ያሳዝናልኝ። እና እኔ አያገባኝም እንዳለ እንኳን ብርሽና የእናት የአባትሽን ቤት ራሱ ሸጠሽ ብሰጭ አያገባኝም። መንገድ ላይ የምትወድቂ አንቺ የምትለምኝ እያንዳንድሽ አንቺ። እና ግን መዋረዳቸው ራሱ ደስ ይላልኝ። እነሱ እኮ ባለስራ ናቸው። ቢያንስ በወር ዩቱብ ይከፍላቸዋል። አይደለ ቪዲዮ ከታየላቸው ማስታወቂያቸውን በደንብ አድርገን ካየንላቸው በርቱ ካልናቸው ከዚህ በላይ ምንድን ነው ከኛ የሚፈልጉ? ምንም አይፈልጉም። እና ወራዶች መዋረዳችሁ በጣም ደስ ብሎኛል። እንዲያው አብርሽዬ ደግሞ ማለት ነው ሄርሜላን ትተህ ወደ ፍቅር ብትገለበጥልኝ እንዴት ደስ እንደሚለኝ እና በጎች አሁንም ላኩላት ትብላ ትደግ። እሷ ምን አገባት? ያረብ ገንዘብ ማለት ነው። እናንተ ነገ ጧት ሄርሜ ስትል እያንዳንድሽ ያው መውደቅሽ ነው። ምንም ነገር ግን እኛ ግን አልሐምዱሊላህ ሩታን የምንወዳት በገንዘብ አይደለም። ቪዲዮኗን በማየት እሷን በማበረታታት አትሳደቡ፣ ምን አደረገች ተስራ ትለወጥ ነው ያልን። እና እንደናንተ ብር አንድ ቀን ተሰባስበን ብር ልከን አናውቅም። እና እናንተ በግ ናቸው በጎች ማለት ነው። ከበግ ማትሻሉ ከበግ እንደው በግስ ብትታረድ ትበላለች። ስጋዋ በጣም ጣፋጭ ነው። እናንተ ግን ምንም ጥቅም የሌላችሁ ምንም ከጥቅም ውጭ የሆናችሁ በሽተኞች እንዲሉ ለዩቱበር ለነዚያ ጋጠወጥ ዩቱበሮች ባለ አረ ስንት እኮ የሚረዳለ ወላ ሀገራችን ስንት እናት የተራበች የሚያበላት የሚያጎርሳት ስንት ያጡ ሰዎች ካሉ ለእነሱ ብትሰጧቸው እንዲሁ ልጆች አላህ ይስጣችሁ ፈጣሪ ይስጣችሁ ቢሏቸው አንድ ቀን ቢመረቋቸው የአንድ ቀን ቡና ማፍያ ብሰዱላቸው ወላይ አንድ ቀን የመረቋቸው ካላችሁበት ሀጃ ካላችሁበት ህይወት እንዴት እኮ እንደምትወጡ ማለት ነው። እና ግን ዞሮ የሚያገባኝ ነገር የለም። ብቻ መዋረዳችሁ ደስ ይላል ማለት ነው ወላይ